ይህ ዛዶቅ ፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። ዕብራውያን ምዕራፍ 12 ከ1 እስከ 2 ስንመለከት አይቶ ስለ መሮጥ ይናገራል። ማለት አይቶ መሮጥና ዝም ብሎ መሮጥ ይለያያል። አንድን ነገር ዓላማ አድርጎ መሮጥና ዝም ብሎ መሮጥ በጣም ይለያያል። ይህንን የዕብራውያንን መጽሐፍ ዕብራውያን ጸሐፊው ሲጽፈው በእምነታቸው ተከትለው በኢየሱስ ክርስቶስ አምነው በኋላ በብዙ ፈተናና መከራ ምክንያት ያመነቱበት በመከተላቸው ደግሞ የደረሰባቸው ነገር ከእምነታቸው ያነቃነቃቸው ሰዎችን እነዚህ ሰዎች እንዲጸኑ ወደ ኋላ እንዳይሉ እንዲሄዱ ያመኑት ነገር ይሄ ኢየሱስ ክርስቶስ ከሁሉ የበለጠ እንደሆነ ሊያሳያቸው የጻፈው መልእክት ነው። ኢየሱስ ከሁሉ የላቀ ነው። ኢየሱስ ከሁሉ የተሻለ ነው። ኢየሱስ ከሁሉ የበለጠ ነው። ስለዚህ ወደ ኋላ ያመናችሁትን ነገር ወደ ኋላ ምን አትበሉ፣ አታፈግፍጉ ወይም አትመለሱ እያላቸው ነው የሚነግራቸው። እንግዲህ እነዚህ ሰዎች ተመልክተው እንዲሄዱት የሚፈልገው ነገር እንግዲህ ለዚህ ለመንገዳቸው ወይም ላመኑት ነገር ወይም ደግሞ ካመኑት ነገር ሐሳባቸውን የሚወስድ ምናልባትም መላእክት ቢሆኑ ሙሴ ቢሆን ሕግ ቢሆን እነዚህ ነገሮች በልጠው ታይተዋቸው ቢሆን እነዚህ ነገሮች አይበልጡም። በዙሪያው የከበባቸው ሌላ ነገር እያለ እነዚህን ነገር እንዳይመለከቱ ከሁሉ የሚበልጥ እንደሆነ ያመኑት ነገር ከንቱ እንዳልሆነ አስረግጦ ወደፊት ጸንተው እንዲሄዱ በዚህ መልእክቱ ይደርሳቸዋል። ወይም በዚህ መልእክቱ ምን ያደርጋቸዋል? አድሬስ ያደርጋቸዋል። እንግዲህ በምዕራፍ 11 ላይ ይህንን አምነው የሞቱ እኮ በጣም ብዙ ናቸው። ሩጫቸውን በትክክለኛ መንገድ የሮጡ የተመለከቱ በደንብ ያዩ አሉ እኮ። በዙሪያችሁ እንደ ደመና ያሉ ዞር ብላችሁ ብታዩ በእናንተ ላይ ብቻ የደረሰ ነገር አይደለም። የማትወጡት ነገር አይደለም። የማትችሉት ነገር አይደለም። በመንገድ ላይ መቅረት የሚገባችሁ የምታፈገፍጉት አይደለም። ምክንያቱም የጨረሱ ሰዎች በዙሪያችሁ እንደ ደመና ቀና ብላችሁ ከችግራችሁ በላይ ከተመለከታችሁ ብዙ ሰዎች አሉ ብሎ በዕብራውያን 11 ያሉትን የእምነት አባቶች ገለጠላቸው። እነሱ በሰይፍ ስለት ሞቱ፣ በአንበሳ ተበሉ፣ በብዙ ነገሮች ውስጥ አልፈዋል። ግን የተሰጣቸውን ተስፋ አምነው በምድረ በዳ ተቅበዘበዙ፣ ዓለም ሳይገባቸው እንዲሁ አለፉ የተባሉት አምነዋል፣ ተመልክተዋል። ትኩር ብለው በደንብ ነው የሮጡት። ምክንያቱም የተመለከቱትን አጥርተው ተመልክተዋልና ሩጫቸው ውጤታማ ነበረ። ሩጫቸው ሽልማት ያለው ነበረ። ሩጫቸው እንዲሁ የመሮጥ ሱስ ስላለባቸው ሳይሆን የተመለከቱትን አይተው የሕይወትን ሩጫ ሮጠዋል። ክብር ለኢየሱስ ክርስቶስ ይሁን። በአንድም በሌላም መንገድ ሕይወት ሩጫ ነው። ጠዋት ተነስቶ መሮጥ ነው። ማታ ወደ መኝታ መግባት ነው። ወደ ቤት መግባት ነው። ሲነጋ መሮጥ ነው። በመንፈሳዊ ዓለምም ስናየው በብዙ በልዩ ልዩ ነገሮች እየሮጥን የምንሄደው ጉዳይ ነው። ክብር ለኢየሱስ ክርስቶስ ይሁን። በዚህ ባመነው ሩጫ ውስጥ በዚህ ባመነውና በተመለከተው ክርስቶስ በዙሪያችን በየቀኑ የሚመጣ ከዚህ ሩጫ ደግሞ ሊያስተጓጉለን የሚፈልገን ብዙ የሚያደክመን ምናልባትም ከተጠራንበት እግዚአብሔር ከገለጠልን ልንሄድበት ከሚገባው መንገድ ላይ በብዙ አቅጣጫ ውስጥ ግፊት ሊኖር ይችላል። ለምን? በዚህ ምድር ላይ እስካለን ድረስ። ስለዚህ ነው የተመለከትን ከሆነ በደንብ ያየን ከሆነ በትክክል እንሮጣለን። ወገኖች ሆይ ሁሉም ሰው በመንገዱ ላይ ካሮጠና በተለያየ መንገድ የሮጠ ሁሉ ቦታው ላይ ይደርሳል ማለት አይደለም። ሁሉም ሰው ተነስቶ ዝም ብሎ ስለሮጠ አይቷል ማለትም አይደለም። መጽሐፍ ቅዱሳችን ላይ የሚናገረን በትክክል ያየነውን አይተን እንድንሮጥ ያበረታታናል። ስለዚህ በዕብራውያን ምዕራፍ 12 ላይ የሚናገረን ይሄ ነው። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ፣ በየት በዙሪያችን እንደ ደመና ካሉ። አዎ እነ ጴጥሮስ ሄደዋል። አዎ እነ እስጢፋኖስ ተወግረው እምቢ አላሉ። አዎ እነዚህ ደቀ ሐዋርያቶች ሁሉ በብዙ ስቃይ፣ በብዙ ነገር፣ በብዙ እንግልት፣ በብዙ መሰቀል፣ በብዙ በድንጋይ መወገር ያመኑትን አምነው አልፈዋል ብለ ቀና ብለ እንደ ደመና የከበበውን ስንመለከት፣ በዙሪያችን ያለውን ስንመለከት እኛ ደግሞ አሁን ሸክምን ማለት ከዚህ ሩጫ ላይ ብዙ ጊዜ ሸክም ተሸክሞ መሮጥና ሸክም ሳይኖር መሮጥ በጣም የተለያየ ነገር ነው። ልብ ብላችሁ እንደሆነ አንድ የተሸከመ ሰውዬ በሯጮች መካከል ገብቶ ሩጥ ቢባል ያልተሸከሙት ሰዎች እንደሚገጥሙት ምንም ጥርጥር የለውም። ምንም ነብይነት መሆን አያስፈልገውም። ምክንያቱም ሸክሙ ጉልበቱን ስለሚጨርሰው ሌሎች ሸክም የሌለባቸው ፈጥነው ይሄዳሉ። ወገኖች ሆይ ስለዚህ
የመጀመሪያው ነገር ሸክምን አራግፈን ለምን ለመሮጥ እንድንችል ቀላል ሆነን ብዙ ጊዜ በኑሯችን በጣም ውስብስብ ነገር ውስጥ እንገባለን። በጣም ኮምፕሊኬትድ የሆነ ነገር ይኖረናል። ስለዚህ ለመሮጥ እግሮቻችን፣ ለመሮጥ እጆቻችን፣ ለመሮጥ ብዙ ነገሮቻችን ይያዛሉ። ስለዚህ እንደሚገባ ሩጫውን ስለማንሮጥ ሸክሙን አራግፉ ነው የሚለው። ኢየሱስ እንኳን ሲጠራ እናንተ ሸክማችሁ የከበደ ሰዎች በዓለም ሲኖሩ ወይም ደግሞ ኢቭን አንዳንድ ጊዜም እንኳን መጥቶ ወደ ጌታ በሸክም ውስጥ የሚኖሩ ሰዎች አሉ። ምክንያቱም የሚያስቡት በራሳቸው ኃይል፣ በራሳቸው አቅም፣ በራሳቸው ጉልበት ሁሉንም እንደሚወጡ ሲያስቡት ብዙ ነገሮች ተሸክመው እየቆዘሙ እያዘኑ በመንፈሳዊ ነገር ሳይደሰቱ የሚሄዱ ብዙ ሰዎች አሉ። ከዛም የተነሳ በማጉረምረም ህይወት እየተሞላ ይሄዳል ሰው። ወገኖቼ ሆይ ኢየሱስ ሲጠራ እናንተ የከበዳችሁ ኑ ነው ብሎ እኔ ምን አደርጋለሁ? አሳርፋችኋለሁ። ክብር ለኢየሱስ ክርስቶስ ይሁን። ሙሴን እነሆ የሚሄድበትን መንገድ አላቅም፣ ከኔ ጋር የሚሄደውን ደግሞ አልነገርከኝም፣ ግን ዝም ብለህ ይህንን ህዝብ ይዘህ ውጣ ትለኛለህ ባለው ጊዜ ምንድን ያለው? እኔ ከአንተ ጋር እሆናለሁ ደግሞም አሳርፍህም አለው። ክብር ለኢየሱስ ክርስቶስ። የእግዚአብሔር መንገድ ወይም የጌታ መንገድ የሚያርፉበት መንገድ ጭምር ነው፣ የሚታረፍበት በእረፍት የተሞላ ብዙ ችግሮች፣ ብዙ ፈተናዎች፣ ብዙ ቻሌንጆች ቢኖሩ ይሄ ከአቅማችን በላይ የሆነው ይሄ ከጉልበታችን በላይ የሆነው ይሄ ከአእምሯችን በላይ የሆነው የእግዚአብሔር እርዳታ ከኛ ጋር ስላለ በብዙ ደስታ ውስጥ በችግር ውስጥ ሁሉ እናልፋለን። ስለዚህ ደቀ መዛሙርቱን ያዟቸውና ወይም ሐዋርያትን ያዟቸውና ሁለተኛ በዚህ ስም እንዳይናገሩ ወግረዋቸው ዝተዋቸው ሲለቋቸው ምንድን ነው በታላቅ ደስታም በሸንጎ ፊት ወይም በጉባኤው ፊት ምን አደረጉ? ወጡ። ምክንያቱም ስለ ስሙ ይሰደዱ ዘንድ ስለ ስሙ መከራን ይቀበሉ ዘንድ የተባለው ገብቷቸዋልና ተረድተውታልና። ስለዚህ በደስታ ነበር የሚሄዱት። ምን አድርገው ነው? ምን አግኝተው ነው? ምንም አግኝተው አለ። ስለ ስሙ መነቀፋቸው ደስታ በእነሱ ላይ ስለፈጠረባቸው በዓለም ሳላችሁ መከራ አለባችሁ ብሎ ስላላቸው ያ ነገር ለነሱ ኮንፈርሜሽን ነው ከማን ጋር እንደሆኑ ከጌታ ጋር እንደሆኑ እንጂ መጨረሻቸው እንዳልሆነ ስለሚያውቁ ሐሴት ያደርጉ ነበር። ዛሬ ምን እያለን መንፈስ ቅዱስ ሸክሙን ሁሉ አራግፋችሁ ቶሎ የሚከበንን ኃጢአት ምን አድርገን አስወግደን የእምነታችን ራስ አለ። ይሄው ከደመናውም በላይ ይሄ ከምናያቸው ከምንሰማቸው ምስክር ከሚሆኑም በላይ ልንመለከተው የሚገባ አይተን የምንሮጠው አለ። አይተን እርምጃ የምንጀምረው አለ። አይተን በሕይወታችን ዘመን ሁሉ ልንተገብረው የሚገባውን ሕይወት ትቶልን ይሄዳል። ክብር ለኢየሱስ ክርስቶስ ይሁን። እሱም ራስና ምን ፈጻሚውን አያችሁ። አንዳንድ ጊዜ ሩጫ ሲጀመር በጣም ደስ ይላል። ብዙ ሰዎች አንዳንዴ ያደረጉት ጫማ በጣም ውድ ነው፣ ያደረጉት ልብስ በጣም ውድ ነው። አቋቋማቸው ደስ ይላል። ሲጀምሩ በጣም በደስታ ከፊሽካ በኋላ ብዙ ሰው ይሮጣል። ግን የሚጨርሰው ስትመለከቱ በጣም ጥቂቶች ሰዎች ግን ይጨርሳሉ። ምናልባት ውድ ልብስ የለበሰው ሰው የመጨረሻ ወይም አቋርጦ ሊሆን ይችላል። ስለዚህ መጀመር ሳይሆን ወገኖቼ ሆይ መጨረስ ትልቅ ነገር ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ መጨረስ የኛ ጌታ የኛ ኢየሱስ የኛ ራስ የሆነው እሱ ራስ ነው፣ ጀማሪም ነው፣ ደግሞስ ፈጻሚም ነው። ስለዚህ በሕይወታችን ውስጥ ላለመሰናከል፣ ላለመድከም፣ ላለማጉረምረም፣ ተስፋ ላለመቁረጥ ስትሮጡ በትክክለኛ መንገድ እሱን ተመልክተን ሃሌሉያ። አያችሁ የተመለከቱ ሰዎች ይጨርሳሉ። የተመለከቱ ሰዎች የተመለከቱ ቦታ ላይ እስኪደርሱ ድረስ አይቆሙም። የተመለከቱ ሰዎች በጎናቸው ያለው ነገር አያጓጓቸውም። ምናልባት አንዳንድ ጊዜ አይተን እንደሆነ በማራቶን ሩጫ፣ በ10 ሺህ ሩጫ ወይ በከተማ ውስጥ በተለይ በማራቶን ሩጫ ላይ ሰዎቹ እየሮጡ ውሃ ሲሰጧቸው በጣም ቀዝቅዟል አልቀዘቀዘም፣ ከውስጥ ነው ከውጭ ነው ምን አይነት ነው እያሉ ጊዜ የላቸውም ለማየት። ይጠጡታል፣ ይወረውሩታል፣ ይሮጣሉ። ምክንያቱም የሚጠብቁት አንድ ነገር አለ። መጨረሻ ላይ ያንን ገመድ በጥሰው ገብተው አንደኛ መሆናቸውን አረጋግጠው ሽልማቱን አግኝተው ያኔ ነው የሚያርፉት። ስለዚህ በመንገድ ላይ የሚያገኙት ነገር እግረ መንገዳቸውን የሚያገኙት ነገር ነው። በጣም ምናልባት የወጡበት ቦታ ላይ ከገጠር ሊሆን ይችላል። የወጡበት ቦታ ላይ ብዙ ከተማ ከሌለበት ሊሆን ይችላል። የወጡበት ቦታ ላይ በጣም አስደናቂ ነገሮች የሌሉበት ሊሆን ይችላል። መሃል በኒውዮርክ ላይ በተለያየ ህንፃ በተከበበው ላይ ምናልባት ፍራንክፈርት ላይ እዛ ቦታ ላይ ሄደው ሲሮጡ ህንፃ ጉዳያቸው አይደለም፣ ከተማው ጉዳያቸው አይደለም፣ ሩጫው ነው ጉዳያቸው። ስለዚህ እየሮጡ መንገድ ላይ ደስ የሚል ነገር አይተው ዞር አይሉ።
የሆነ የሚያጓጓ ነገር አይተው ዞር አይሉ። ምክንያቱስ ዓላማ ስላላቸው አይተው እየሮጡ ነው፣ አይተው እየገሰገሱ ነው፣ አይተው ራሳቸውን ዲሲፕሊን አድርገዋል። ሃሌሉያ። ለምንድን ነው አንዳንድ ጊዜ ዲሲፕሊን ያልሆኑ ብላችሁ ጠይቃችሁ አታውቁም? ለምንድን ነው አንዳንድ ጊዜ የሆነ ቦታ ላይ ዞር የምንለው? አብርሃም እንደዛ ነው እኮ የሆነው። በቃ እግዚአብሔር ምን ብሎታል? ቃል ገብቶለታል። ግን ሲመለከተው ዲሲፕሊን መሆን አልቻለም። ምኑን? የራሱን እርጅና ሲመለከት፣ የሳራን እርጅና ሲመለከት አልቻለውም። ካያችሁ ከተጠራበት እግዚአብሔር ከራሱ ዘር ሰጥቶት እንደሚባርከው እግዚአብሔር በሱ ያሳየውን አሸዋውን አሳይቶት ሕዝብ እንደዚህ ይሆናል፣ ያንተ ትውልድ እንዲህ ነው የሚሆነው ተብሎ ተነግሮት ወደ ሰማይ ደግሞ ተመልከት ከዋክብት ተብሎ ቁጠራቸው ብሎት መቁጠር እስከማይችል ድረስ ቃል የገባለት እግዚአብሔር በመንገዱ ላይ ሲሄድ ግን ምን ያደርግ ነበረ? ይፈተን ነበረ። ይህ በመንገዱ ላይ ሲሄድ ምን ያደርግ ነበር? ራሱን ነበር የሚመለከተው። በመንገዱ ላይ ምን ያደርግ? ይጨነቅ ነበረ። ያንን ያወጣውን ከካራን ከኡር ከለዳውያን ወጥቶ ሲመጣ በዕብራውያን 12 ላይ አይተን እንደሆነ በቃ የሚባርኩን እባርካለሁ፣ በአንተ የምድር ነገዶች ሁሉ ይባረካሉ እያለ ከሀገር ከዘመድ ውጣ ያለው አብርሃም ነገር ግን ማንን ነበር የሚመለከተው? ጉብዝናውን፣ አቅሙን፣ ችሎታውን፣ ዘመኑን፣ ጊዜውን ይመለከት ነበር። ስለዚህ ፍርሃት ይለዋል። ምክንያቱም ያለ ልጅ ያለ ውርስ ይሄ ከደማስቆ የመጣው ኤሌዘር ምን ያደርገኛል? ይወርሰኛል እያለ ይፈራ ነበር። ከዛ ወደ ደግሞ ዞር ብሎ ሲመለከት ሳራ ደግሞ ምን አድርጋለች? እያረጀች ነው፣ የሴት ወግ የላትም፣ ደክማለች። ስለዚህ ሙት የምትሆነውን ሲመለከት እሷም ደግሞ ምን አለች? በቃ ምናልባት እንታነጽ ይሆን እንደሆነ ተመልከቱ። ምንድነው ምናልባት? የሰው ችሎታ ምናልባት ነው ወገኖች፣ አኪዩሬት የሆነ ትክክለኛ የሆነ የእግዚአብሔር ብቻ ነው። ስለዚህ ምናልባት በልጅ እንታነጽ እንደሆነ ወደዚች ሴት ግባ። ወደ ማን? ወደ አጋር እና ምን እናድርግ? ልጅ እናምጣና ቤቱን እናሟሙቀው። ቤቱን ምን እናድርገው? እንደው እንሙላው። በምን? በሕፃን ጩኸት፣ በቃ በሚመስል ነገር፣ ቤተሰብ በሚመስል ነገር፣ እንደው ከኔ በወጣ በሚመስል ነገር ብላ ያንን ምክር በመመከሩ ሄደና ከዚህ ዲሲፕሊን ከዚህ ሊሮጥበት ከተገባው ከዚህ እግዚአብሔር ካዘጋጀው ፕላን ወጣና ልጅ ይዞ መጣ አይደለ? ከዛ በኋላስ እግዚአብሔርን ምን አለው? በፊቴ ቢወድ ብትባርክልኝ። ወገኖቼ ሆይ ከእግዚአብሔር ሐሳብ እየወጣን የምናመጣቸው ነገር እግዚአብሔር የሚባርክ አምላክ ሳይሆን እግዚአብሔር የሰጠንን የሚባርክ አምላክ ነው። ክብር ለኢየሱስ ክርስቶስ። በችሎታችን በእውቀታችን በጉልበታችን እያመጣን ባርክልኝ እንድንል እግዚአብሔር ሐሳቡ አይደለም። እንደውም እስማኤል ከገባ ጀምሮ ወይም ደግሞ አጋር ካረገዘች ጀምሮ የቤቱ ብጥብጥ ነው የሆነው። ባረገዘች ጊዜም እመቤቲቷን አቃለለቻት ይላል። ጥል ተጀመረ። አንድ ሁለተኛ እስማኤል ከተወለደ በኋላ በይስሐቅ ላይ ሳቀ ብላ ደግሞ አሁንም ደግሞ በልጄ ላይ ሳቅ ብላ ሳራ ምን አደረገች? ቤቱን የጥል ቤት ሆነ። ስለዚህ እግዚአብሔርን ሲል በቃ ልጁን ከነናቱ ምን አድርግ እንግዲህ አስወጣ ብለዋል። ስለዚህ አስወጣ። ከዛ እግዚአብሔር ምንድን ነበር ያለው? በተለይ በምዕራፍ 17 ዘፍጥረት ላይ እኔ ኤልሻዳይ ነኝ። አያችሁ፣ ሄዶ ገብቶ ዞር ብሎ ሲመጣ ምንድን ነበር ያለው? እኔ ኤልሻዳይ ነኝ፣ በፊቴም ተመላለስ፣ ፍጹም ሆን። ክብር ለኢየሱስ ክርስቶስ። አያችሁ ፕሪንሲፕሉ በፊቴ ተመላለስ which means እግዚአብሔር የሚያየውን ህይወት፣ እግዚአብሔር የሚፈልገውን ህይወት፣ እግዚአብሔር በሚፈልገው አቅጣጫ ሂድ። አይተሩጥ፣ ተመልክተሩጥ። በእኔ ባየሁት መንገድ ላይ ሂድ። እኔ በምፈልገው መንገድ ላይ ሂድ። እኔ በማየው ላይ በዚህ ትራክ ላይ ስትሄድ ነው የምትደርሰው። በምትፈልገው እየሄድክ አትደርስም። በምትፈልገው የምትሄደው የራስ ፍላጎት ነው። ስለዚህ እኔ ኤልሻዳይ ነኝ። በሌላ ቋንቋ ምን ማለት ነው? እኔ ሁሉም ቻይ ነኝ። አሁን የምታስበውን ነገር እችለዋለሁ። የምትፈልገውን ነገር እችለዋለሁ። እዚህ ሊሆን የምትፈልገው ነገር እችለዋለሁ። ግን የሚረባህን የማውቀው እኔ ነኝ። ስለፈለግከው አይደለም። አያችሁ ሰዎች እግዚአብሔር ጨካኝ ይመስላቸዋል እንጂ እግዚአብሔር ጨካኝ አይደለም። የሚረባንን የሚያውቅ ስለሆነ የሚጠቅመንን የሚያውቅ ስለሆነ አንዳንድ ጊዜ የሆነ ነገር ሲያመልጠን የዓለም መጨረሻ ይመስለናል። አንዳንድ ጊዜ የሆነ ነገር ሲበላሽብን የዓለም መጨረሻ ይመስላል። ኖ እንደሱ አይደለም። እግዚአብሔር የሚረባንን ያውቃል። ፍጻሜና ተስፋ ያለው ነገር ማየት የሚችለው እግዚአብሔር ነው። መጀመሪያ ላይ ሆኖ መጨረሻውን የሚያውቅ አምላክ ነው የምናመልከው። እሱ ከኛ የሚለየው መጀመሪያ ላይ መጨረሻውን ያውቃል። እኛ ደግሞ መጀመሪያ ላይ መጨረሻውን አናውቅም። ሄደን መጨረሻ ላይ ለካ እንዲህ ነበረ ነው ምንል። ለካ ለዚህ ነው የምንለው። ለዚህ ነው እኮ ሰዎች ስለሆነን ሁሉን ስለማናቅ ስንደርስ ስርዓትን እማር ዘንድ ያስጨነቀኝ ለመልካም ሆነልኝ የምንለው ያስጨነቀን ሰዓት ላይ አይደለም። ሲያልቅ ጌታ ሆይ
ለካ ያንን በር የዘጋው ትክክል ነህ፣ ለካ ጌታው ያንን ያልሰጠኸኝ ትክክል እያልን የምናወራው ሰዎች ስለሆንን የእግዚአብሔርን ሐሳብ የምንረዳው ነገሮች ከተፈጸሙ በኋላ ደቀ መዛሙርቶችም በኋላ እኮ ጅራፍ አበጀ፣ ቤቱን ጠራረገ፣ ገበታውን ገለበጠ አይደል? የቤት ቅናት ይበላኛል የተባለውን ያን ጊዜ አሰቡት፣ አሰላሰሉት፣ ገባቸው። እያችሁ እየቆየ ስንመለከት ውጤቱን እያየን ነው የሚገባ። እግዚአብሔር ግን ከመጀመሪያው ያቀልናል። ክብር ለኢየሱስ ክርስቶስ። ስለዚህ በፊቴ ፍጹሙንና ተመላለስ፣ ያን ጊዜ መልሱን ታገኛለህ። መንገዱን ሂድ፣ እኔ ኤልሻዳይ ነኝ። ስለዚህ አብርሃምም ዲስፕሊን ሆነ፣ ተመላለሰ። እግዚአብሔር ምን አደረገው? ባረከው። ማንን? ይስሐቅን ሰጠው። በሱ ዘር ተጠራለት። ከማን? ከእግዚአብሔር በሆነው አምጥቶ ባርከልኝ ባለው ሳይሆን በእስማኤል ሳይሆን በይስሐቅ ዘር ተጠራለት። ወገኖቼ እኔና እናንተ አምጥተን እግዚአብሔር ባርከው በምንለው ሳይሆን እግዚአብሔር ራሱ በሰጠን ነገር ይባርከናል። ጌታ ስሙ ለዘላለም የተባረከ ነው። ስለዚህ ተመልከት፣ ዲስፕሊን ሁን፣ በመንገዱ ሂድ። አብርሃም በመንገዱ ሲሄድ ከኤሌዘር ሳይሆን ራሱ ከወገቡ በሚመጣው ልጅ እግዚአብሔር ባረከው። በማን? በይስሐቅ። ስለዚህ ተመልከት፣ ኢየሱስን ተመልክተን ለኛ በአዲስ ኪዳን የተተወልንን ትልቁን የእምነታችን ራስ። ስለዚህ ምን አይቼ ልሩጥ ስንል ይሄውና ተመልከት፣ ምን የጀመረ ደግሞስ የጨረሰ በነገር ሁሉ እንደኛ ምን ያለ ከኃጢአት በስተቀር የተፈተነ በአንዱም ደግሞ ያልወደቀ ጌታ የምናምነው አለ። ክብር ለኢየሱስ። በሁሉ በነገር ሁሉ የተፈተነ ነገር ግን ከኃጢአት በስተቀር ከአንድም ደግሞ ነገር ላይ ፌል ያላደረገ ይሄ ጌታ ፈጻሚ ጌታ አለ። ሃሌሉያ። ስለዚህ ምን እናድርግ? ተመልከቱ፣ ከዛስ ሩጡ። ሳይመለከቱ የሚሮጡ ነበሩ። አንድ ጊዜ ያቆማቸውና በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ተን እንደሆነ ቁጭ አደረጋቸውና ሰዎች ስለኔ ምን ይላሉ ሲላቸው ሰዎች ብዙ ይላሉ። አያችሁ፣ የሚከተሉት ወይም የሚሮጡት አንዳንዱ ዮሐንስ ነው ብሎ፣ አንዳንዱ ኤርሚያስ ነው፣ አንዳንዱ ኤልያስ ነው እያሉ፣ አንዳንዱ ደግሞ ከነቢያት እንዳንዱ ነው እያሉ ብቻ ታምራትና ድንቅ ያድርግና ያብላን እንጂ መከተል ነው ብለው የሚሮጡ ብዙ ሺህ ነበሩ። ስለዚህም ቆም አለና ደግሞ እነዚህን 12ቱን ደግሞ እናንተስ እኔን ማን እንደሆንኩ ትላላችሁ? ነው ዝም ብላችሁ ነው እየሮጣችሁ ያላችሁት? መሮጥ ስላለባችሁ፣ መከተል ስላለባችሁ፣ አብረን መሄድ ስላለባችሁ እየሮጣችሁ ነው። አይታችሁኛል ሲል ጴጥሮስም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ይሄ እንግዲያውስ ጴጥሮስ ሥጋና ደም አልገለጠልም፣ ይሄ የሰማይ አባቴ ነው፣ አባቴ ነው ይሄንም የገለጠልህ። ከሮጥን ኢየሱስ ክርስቶስ የእግዚአብሔር ልጅን አይተን እንሄዳለን። ይሄንን አይተን እንሄዳለን። ስለዚህ ለሐዋርያቶችም የሚላቸው የሚነግራቸው አዎ በትክክል ምን አድርጋችሁ አይታችኋል። ስለዚህ በዚች ላይ ደግሞ እኔ ምን አድርገን ቤተ ክርስቲያኔን እገነባለሁ፣ የገሃነም ደጆችም አይቋቋማትም። ስለዚህ እነዚህ ሰዎች ማየታቸውን ካወቀ በኋላ ነው የነገራቸው። ማየታቸውን ካወቀ በኋላ ነው ሐሳቡን የገለጠው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ሳያዩ መሮጥ፣ ሳይመለከቱ መሮጥ አድራሻ የሌለው ሩጫ ይባላል። አይተን እንደሆነ እዚህ ላይ እንሩጥ። ምኑን እንሩጥ? የእምነታችንን ራስ የሆነውን ጀማሪ የሆነውን ዋና የሆነውን ራስ ዋና አይደለ ዋና የሆነውን እሱን አይተን ምን እናድርግ? ኢየሱስን ተመልክተን ምን እናድርግ? እንሩጥ። እሱ ምንድነው? ፈጻሚ ነው። ሯጭ ብቻ አይደለም፣ ጀማሪ ብቻ አይደለም፣ ፈጻሚ ነው። ፈጽሞታል። ስለዚህ ልትሮጡ ስትሉ እሱ ስትመለከቱ መጀመርንም ታውቃላችሁ፣ መፈጸምንም ታውቃላችሁ። ለምን? ጀምሯልም ፈጽሟልም። እሱ ራስ ነው፣ ዋና ነው። ይሄ ዋናው እሱ ስንመለከተው ፈለጉን ስንከተል፣ ዱካውን ስንከተል፣ መንገዱን ስንከተል ፈጻሚ እንሆናለን፣ ጀማሪ አንሆንም። ስለዚህ ይህንን ለማድረግ ምንድን ያደረገው ስትሉ እሱ ነውርን ንቆ ማለት በጣም ነውርን ከዚህ መስቀል የሚያስቀር ከዚህ መንገድ የሚያስቀር ከዚህ ከእግዚአብሔር ሐሳብ ያልሆነውን ነገር በመናቅ ከዛሳ በፊቱ ስላለው ደስታ ክብር ለኢየሱስ ክርስቶስ። አያችሁ የመጣበትን ሐሳብና ፈቃድ የአብን ፈቃድ ፈጽሞ መሄድ ደስታ ነው። በነበረበት ቦታ ላይ ሄዶ ተመልሶ መቀመጥ ደስታ ነው። ስለዚህ ምን እያደረገ ነው? ስላለው ደስታ በመስቀል ላይ ታግሶ። ዋው! እንዴት ነው ሰው በመስቀል ላይ የሚታገሰው? መስቀል የመታገሻ ቦታ አይደለም። መስቀል የጩኸት ቦታ ነው። መስቀል አውርዱኝ የሚባልበት ቦታ ነው።
መስቀል አስቸጋሪ ቦታ ነው። መስቀል እርዳታ የሚጠየቅበት ቦታ ነው። መስቀል ማሩኝ ማሩኝ የሚያሰኝበት ቦታ ነው። ነገር ግን ኢየሱስ ነውርን ናቀ። ኢየሱስ በመስቀል ላይ ታገሰ ወይንም ቻለ። ከዛ በኋላስ ምንድነው ይሄንን ሁለቱን ነገር ያስቻለው ሲባል አንደኛ ነውርን ለመናቅ በፊቱ ያለው ደስታ ከዚህ ነውር ይበልጣል። ሁለተኛ በፊቱ ያለው ደስታ ከአሁኑ ስቃይ ይበልጣል። ስለዚህ ሁለቱንም በፊቱ ስላለው ደስታ ነውርን ንቆ የመስቀሉ ላይ መከራ ንቆ በፊቱ ስላለው ደስታ ምን አደረገ? ታግሶ። ክብር ለኢየሱስ ይሁን። አያችሁ፣ የምንሮጥበት ሰዓት ላይ አንደኛ ነውርን መናቅ የምንችለው ፍጻሜ ስናቅ ነው። መድረሻችንን ስናቅ ነው። ኢየሱስ ያደረገውን ስንመለከት ነው። ያየነው ነገር ሲኖር ነው ነውር መናቅ የምንችለው። ሰዎች የሚበልጥ ነገር በእጃቸው ላይ ይዘው ትንሽ ነገር አይወስዱም። ሰዎች በጣም ውድ ነገር ይዘው ርካሽ ነገር አይፈልጉም። ስለዚህ በፊቱ ያለው ደስታ የሚበልጥ ነገር ነው። እዚህ ያለው ትንሹ ነገር ግን ናቀው። ሁለተኛ ነገር ደግሞ መከራውን መስቀል ላይ ስለሆነ ታገሰ። ለምን? ከመከራው የሚበልጥ ደስታ ስላለ። አሁን ካለው መከራ ይልቅ ያኛው ደስታ የሚበልጥ ስለሆነ፣ ስለዚህ በፊቱ ስላለው ደስታ በመስቀል ላይ ታግሶ በእግዚአብሔር ዙፋን ቀኝ ተቀመጠ። ይሄ ኢየሱስ ራስ የሆነው ኢየሱስ፣ ጀማሪ የሆነው ኢየሱስ መንገዱን ሄዶ ነውሩን ንቆ በመስቀል ላይ ያለውን መከራ ታግሶ በፊቱ ስላለው ደስታ ችሎት ይህንን በእግዚአብሔር ቀኝ በምን በዙፋኑ ላይ ምን አደረገ? ተቀመጠ፣ ጨረሰ። ዛሬ እኔና እናንተን መንፈስ ቅዱስ እንደዚህ ነው የሚለን ወገኖች ሆይ፣ አይተን እንድንሮጥ እግዚአብሔር ይፈልጋል። ምን አይተን እንሮጥ ሲባል ኢየሱስን ተመልክተን በአሁኑ ዘመን ያለውን ሩጫ እንድንሮጥ ካስፈለገ በትክክል ክርስቶስን መመልከት፣ እሱ የሄደበትን መንገድ መሄድ ነውር እንድንንቅ ያደርገናል። እሱ የሄደበትን መንገድ ስንሄድ በሚመጡት ነገሮች ታጋሾች እየሆንን ግን በፊታችን ያለውን ደስታ እያሰበን እንድንሄድ ያደርገናል። በነገር ሁሉ ጀማሪና ፈጻሚ የሆነውን ክርስቶስን እንድንመለከት አይተንም እንድንሮጥ የሰራዊቱ ጌታ እግዚአብሔር ይርዳን። አይተን እንሩጥ። አሜን።